እሺ እንዴት ናችሁ? በዚህ ቪዲዮ ቻፕተር 3 ኢኮኖሚክስ የግሬድ 10 እናያለን። ቲዮሪ ኦፍ ፕሮዳክሽን ኤንድ ኮስት የሚለውን ነው በዋነኝነት እዚህ ጋር የምናየው። ይህን ቻፕተር ከጨረስን በኋላ አንደኛ ከግሬድ 9 እንደተነሳ ነው ግሬድ 9 ላይ አብዛኞቹ የኢኮኖሚክስ ኮንሰፕቶች እዛ ጋር ተቻርገናቸው ነበር የመጡት፣ ግን በዚህ ላይ ሞር ዲቴል የምንገባባቸው ነገሮች ይኖራሉ። እንዴት ነው ፕሮዳክሽን ቲዮሪ እንዴት ነው የመጣው፣ ምን አይነት ነገሮችን ያካትታል፣ ከዛ ውጭ ደግሞ ኮስትንም እንደዛው ዲቴል የምናየው ይሆናል ማለት ነው። ኪ ፖይንቶቹ ምንድናቸው? አንደኛ ዲፋይን ማድረግ አለብን። ፕሮዳክሽን ምንድነው? ፕሮዳክሽን ፋንክሽን ምንድነው? ፕሮዳክሽን ካፓሲቲ የሚባሉት ነገሮች ምንድናቸው? ሾርት ተርም ላይ ሎንግ ረን ላይ የሚባሉት ነገሮችን ማየት አለብን ማለት ነው። እሱን ከኛ ይጠበቃል። እነዚህም ዲፋይን ማድረግ አለብን። ሁለተኛ ደግሞ አቬሬጅ ኤንድ ማርጂናል ፋንክሽን የሚባሉትን ነገሮች ዲራይቭ ማድረግ አለብን። ከዛ ውጭ ደግሞ ከቨርስ ካልኩሌሽን ኦፍ አቬሬጅ ኤንድ ማርጂናል ኮስት ኤንድ ፕሮዳክቲቪቲ፣ እነዚህ ነገሮች ማርጂናል ኮስት የሚባሉት ነገር ምንድናቸው የሚሉትን ነገሮች እናያለን። ሌላ ደግሞ ዲስክራይብ ማድረግ አለብን። እንዴት ነው ኮስት እና ፕሮዳክሽን ሬት የሚሉትን ነገሮች እናያለን። ሌላ ስቴጅ ኦፍ ፕሮዳክሽን የሚሉትን ነገሮች በዚህ ውስጥ እና ሪተርን ቱ ስኬል የሚባል ነገር አለ። እሱን እንዴት ነው ሜዥር የምናደርገው የሚለውን ነገር በዚህ በ3.1 ውስጥ የምናይ ይሆናል ማለት ነው። እዚህ ጋር ቲዮሪ ኦፍ ፕሮዳክሽን ያለው እንዴት ነው ፊርሞች ትራንስፎርም ያደርጉት ኢንፑታቸውን ወደ አውትፑት ማለት ነው። ፕሮዳክሽን ማለት ነው ያለንን የምንጠቀመውን ኢንፑት ተጠቅመን እንዴት ነው አውትፑት ማግኘት የምንችለው የሚሉትን ነገሮች ሜዥር የምናደርግበት ወይም የምንለካበት ሜካኒዝም ነው። እዚህ ጋር አሁን ሃው ፕሮዳክሽን ሌቭልስ ቼንጅ አስ ኢንፑት ኳንቲቲስ በሚቀያየሩበት ጊዜ እነዚህ ፕሮዳክሽን እንትኖች ሌቭሎች እንዴት ነው የሚቀያየሩት ማለትም ኢንፑት ኳንቲቲያቸው ቢቀያየር ቢጨምር ቢቀንስ ቴክኖሎጂ ቢጨመርበት እንዴት ነው ፕሮዳክሽን ሬታችን እየጨመረ እየቀነሰ የሚሄደው የሚለውን ነገር ምናየው ይሆናል ማለት ነው። ሜን ኮንቴንቱ እዚህ ጋር ነው ቲዮሪ ኦፍ ፕሮዳክሽን። ሁለተኛው ደግሞ ቲዮሪ ኦፍ ኮስት ነው በዚህ ዩኒት ውስጥ። ዲፋይን እናድርጎ እስኪ ምንድነው ፕሮዳክሽን የሚሉትን ነገሮች። ፕሮዳክሽን ማለት ምንድነው? ፕሮሰስ ኦፍ ትራንስፎርሚንግ ሮ ማቴሪያልስ ሰቻስ ላንድ ሊሆን ይችላል፣ ሌበር ሊሆን ይችላል፣ ካፒታል፣ እነዚህም ወደ ምን ፊኒሽድ ወደሆኑ ጉድ ወይም ሰርቪሶች መቀየር ነው። ይሄኛውን ኢኮኖሚካል ቫልዩ ግን መኖር አለበት። መቀየር ብቻ ሲሆን እነዛን ነገሮች የተጠቀምናቸው ፋክተር ኦፍ ፔመንትስ ወይም ፋክተር ኦፍ ፕሮዳክሽን ይባላሉ። ፋክተር ኦፍ ፔመንት ማለት የፋክተር ኦፍ ፕሮዳክሽን ከዛ የምንወስዳቸው ነገሮች ናቸው። እነዛን ለመጠቀም የሚያግዙ ነገሮች ማለት ነው። ስለ ፋክተር ኦፍ ፔመንት ፋክተር ኦፍ ፕሮዳክሽን ግሬድ ላይ ቻፕተር ላይ የተሰሩት ቪዲዮዎች አሉ። እነሱ እንደ ሪፈረንስ መጠቀም ትችላላችሁ። ከእሱ አንጻራውን በምናይበት ጊዜውን ሌበር እንዴት ነው የሚሰራው፣ ላንድ እንዴት ነው የሚሰራው፣ ካፒታል እንዴት ነው የሚሰራው የሚሉትን ነገሮች እናያለን ማለት ነው። ስለዚህ ፕሮዳክሽን እነዚህ ነገሮች ተጠቅመን ምንድናቸው የምናመርታቸው ነገሮች ማለትም በኢኮኖሚክ ቫልዩ ሲሰሩ እነዚህ ነገሮች የምርም ጥቅም አላቸው የሚሉትን ነገሮች ይለኩልናል ማለት ነው። ሌላ ፕሮዳክሽን ፋንክሽን በምናይበት ጊዜ ማክሲማም አውትፑት ነው በዋነኝነት ሜጀር የሚያደርግልን። ኮምባይን የሚያደርጉ ምኖችን ነው ኢንፑቶች። ስለዚህ ፋክተር ኦፍ ፕሮዳክሽን የሚሉትን ነገሮች ቅድም እንዳየ ነው ምን ያካትታል? በዋነኝነት ሌበር ኤንድ ካፒታል። እነዚህ ነገሮች ሜን ከሚባሉ ፋክተር ኦፍ ፕሮዳክሽን ውስጥ የሚካተቱ ናቸው። ምን እነዚህ ሁለቱ ነገሮች ማለት ነው። በእንትን እስኪ ፕሮዳክሽን በፊገር በንረዳበት ጊዜ አንደኛው ኢንፑት አለ። ስለዚህ ሳይንቲፊክ ፕሮሰሶች ያመጣና አውትፑት ወይም ሰርቪስ ወይም ጉዶች ይመጣሉ ማለት ነው። ስለዚህ ኢንፑት ሲባል ሌበር፣ ሌላ ካፒታል፣ ከዛ ሮ ማቴሪያልሶች ይኖራሉ። ሌላ ከዚህ በተጨማሪ ኤግዛምፕል አሁን ይህን በኤግዛምፕል ነው እስኪ የሆነ ነገር መመረት መኪና ለምሳሌ የሆነ ካምፓኒ መኪና ማምረት ፈልጓል። ስለዚህ ሌበሮች አሉት አይደል? ኦፕሬሽናል ሌበሮች ሊሆኑ ይችላሉ። የተለያዩ ኮስቶችን ሊያወጣባቸው የሚችሉ ብዙ አይነት ሌበሮች አሉ እና እነዛ ሌበሮች አሉ። ከዛ ውጭ ደግሞ ካፒታል አሉ፣ ማሽነሪዎች አይደል? መኪና ዝም ብሎ አይመረትም። የራሱ የሆኑ ማሽነሪዎች ያስፈልጉታል። በጣም ብዙ አይነት ዲቴል ነገሮች ያስፈልጋሉ። ሌላ ሮ ማቴሪያል መኪና ሲሰራ ምን የሚያስፈልገው? ስቲል ነው ወይ የሚያስፈልገው? አይረን ነው ወይ የሚያስፈልገው? እነዚህ ሚነራሎች ኤክስትራክት ተደርገው መምጣት አለባቸው። ስለዚህ እነዚህ ነገሮች ፕሮሰስ ይደረጋል ወይም ሳይንቲፊክ ነው የሚከተሉ። በባዶ በዘፈቀደ አይመጣም። ማለትም እያንዳንዱ ነገር ቴስት ተደርጎ ነው ፓስ የሚያደርገው። ከዛ አውትፑት ይኖረዋል። ፕሮዲውስ ተደረገ ማለት ነው። ያኛው ጉድስ ሆኖ ወጣ። ያኛው ሌቭል ላይ ሲደርስ የምርም ሪል ፕሮዳክሽን ተገኘ የሚለውን ነገር
ማውራት እንችላለን ማለት ነው። ስለዚህ አሁን ከኳንቲቲ አንጻር በምናይበት ጊዜ ሌበር ኤንድ ካፒታል አለ። ስለዚህ አሁን ኳንቲቲ አውትፑት ነው። ስለዚህ ሌበር አለ፣ ካፒታል አለ። እነዚህ ሜን ፋክተር ኦፍ ፕሮዳክሽን ናቸው። ስለዚህ ምናችንን ያሳይልናል? ሾው የሚያደርግልን ምንድን ነው? ሃው ኢንፑትስ ካን ቢ ኮምባይንድ። እንዴት ነው እነዚህ ነገሮች ኮምባይንድ የሆኑት? እነዚህ ኢንፑቶች እንዴት ነው ኮምባይን ሆነው አንድ ላይ ተጣምረው እንዴት ነው ያንን አውትፑት ወይም ፕሮዳክሽን የመጨረሻ ግብአት ወይም የመጨረሻ ውጤት። ኢንፑት ማለት ግብአት ማለት ነው፣ ለዛኛው ነገር የሚጠቅመን ነገር። ከዛ አውትፑቱ ደግሞ የመጨረሻው ውጤቱ፣ ያ ነገር ያስገኘው ነገር ምንድን ነው የሚሉትን ነገሮች ማየት እንችላለን በዚህ ፋንክሽን አማካኝነት። ስለዚህ ሾርት ረን እና ሎንግ ረን ፕሮዳክሽን ይባላል። ሾርት ረን ምንድነው? አትሊስት ዋን ኢንፑት ምንድነው ፊክስድ ነው። ሌሎኞቹ ደግሞ ይቀያየራል። ለምሳሌ ሌበራውን ለምሳሌ ቫሪው ማድረግ ይችላል፣ ይቀያየራል፣ ዲፍረንት መሆን ይችላል፣ ታይም ቱ ታይም መቀየር ይችላል። ሎንግ ረን ሲሆን ግን ሁሉም ኢንፑቶች ምንድናቸው? ቫሪያብል ናቸው። ፊርምስ ካን ቼንጅ ሌበር፣ ካፒታል፣ አዘር ሪሶርስስ መቀየር ይችላሉ። ስለዚህ እዚህ ጋር ግን አንድ ኢንፑት ቢያንስ ምንድን ነው? ፊክስድ ነው። ካፒታል ሊሆን ይችላል፣ ላንድ ሊሆን ይችላል፣ ፊክስድ ነው። ኤግዛምፕል ፋርመር ካን ኦንሊ ቫሪ ሌበር ኢን ዘ ሾርት ረን ዋይል ላንድ ኤንድ ቶልስ ሪሜን ፊክስድ አይደል? እዚህ ጋር በምናይበት ጊዜውን ሌበራቸውን መቀያየር ይችላሉ። አሁን በ10 ሰው ሊታረስ ይችላል፣ በ5 ሰው ሊታረስ ይችላል፣ ወይም በ15 ሰው የግብርና ቦታ ሊተዳደር ይችላል። ነገር ግን ለአንዱ ግን ኮንስታንት ነው። በአንዴ ለምሳሌ በ6 ወር ውስጥ ሌላ መሬት መደረብ አይችልም፣ ላይኖረው ይችላል። ስለዚህ አንዱ ኮንስታንት ሆኖ ሊቀጥል ይችላል በዚህ አሰምሽን ማለት ነው። ስለዚህ ኮንሰፕት ኦፍ ፕሮዳክት በምናይበት ጊዜ አንደኛው ቶታል ፕሮዳክት አለ። የመጨረሻ ቶታል ፕሮዳክት ማለት ምንድነው? ኢትስ ፕሮዲውስ ዩዚንግ ኤ ጊቭን ኢንፑት አለ። እነዛን ኢንፑቶችን አንድ ላይ ደማምረናቸው የምናገኘው የፕሮዳክት አይነት ምን ተብሎ ይጠራል? ቶታል ፕሮዳክት ተብሎ ይጠራል ማለት ነው። ከዛስ ሁለተኛው አቬሬጅ ፕሮዳክት ይባላል። ይሄ ደግሞ ምንድነው? አውትፑት ፐር ዩኒት ኦፍ ዘ ቫሪያብል ኢንፑት። እነዛን የተጠቀምናቸውን ቫሪያብል የሚባሉት ኢንፑቶችን ለምሳሌ ሌበር ቫሪያብል ነው ብለናል አይደል? ለሌበር አካፍለን የምናገኘው አቬሬጅ ፕሮዳክት ሬቱ አለ ማለት ነው። ሌላ ደግሞ ማርጂናል ፕሮዳክት ይባላል። ማርጂናል ፕሮዳክት ማለት ምን ማለት ነው? ኤክስትራ አውትፑት ጌይንድ ባይ አዲንግ ዋን ሞር ዩኒትስ ኦፍ ዘ ቫሪያብል ኢንፑት አይደል? ያኛውን ነገር ሌበር ለምሳሌ እዚህ ጋር ምንድነው ቫሪያብል ኢንፑት ነው ብለናል። ስለዚህ ቫሪያብል ኢንፑት ከሆነ ከዚህ አንጻር ያንን ሌበር እየጨመርን ብንመጣ ለምሳሌውን እየቀያየር ነው ስንመጣ ምን ያክል ቼንጅ ይኖረዋል፣ በምኑ ላይ፣ በፕሮዳክሽኑ ላይ፣ በአውትፑቱ ላይ ምን ያክል ለውጥ ይመጣል የሚሉትን ነገሮች የምንለካበት ሜካኒዝም ምንድነው? አንዱ ማርጂናል ፕሮዳክት ተብሎ ይጠራሉ። ስለዚህ እነዚህን ነገሮች ክሎዝሊ ሪሌትድ ሆነ በምናይበት ጊዜውን ኤምፒ የሚባለው አለ ማርጂናል ፕሮዳክት አፌክት ቦዝ ቶታል ፕሮዳክትስ ኤንድ አቨሬጅ ፕሮዳክት የሚሉትን ነገሮች እናያለን። ሶ እንዳልኳችሁ ቫሪያብል ኢንፑቶችን ነው የምናስገባው እዚህ ጋር። አቨሬጅ ፕሮዳክት አለ። ስለዚህ ቶታል ፕሮዳክት ኦቨር ለሌቨር እሱን አድርገን መስራት እንችላለን። ሁለተኛው ደግሞ ማርጂናል ፕሮዳክት አለ። ማርጂናል ፕሮዳክት ኢዝ ኢኳልስ ቱ ቼንጅ ኢን ቶታል ፕሮዳክት። ለምን? ለቼንጅ ኢን ሌቨር እሱን ነገሮችን የምንለካበትና የምንሰራበት ነው ማለት ነው። ሶ እዚህ ጋር ቅድም እንዳልኳችሁ ማርጂናል ከሆነ ደግሞ የሆነ ኢንፑቱን እየጨመር ነው ብንመጣ ራሱ የሆነ ሳለ ዲሚኒሽድ ማድረጉ አይቀርም። ስለዚህ ይሄ ምን ኮንሰፕት ተብሎ ይጠራል? ሎ ኦፍ ዲሚኒሽንግ ማርጂናል ፕሮዳክቲቪቲ ተብሎ ይጠራል። ይሄ ምንድን ነው? አስሞር ቫሪያብል ኢንፑት እየተጨመረ በመጣ ቁጥር ለምሳሌ ሌበር በፊክስድ በሆኑ ኢንፑቶች ላይ ለአንድ ላይ ቶታል አውትፑቱ ኢንክሪዝ ያደርጋል ምን ፈርስት ሌቭል ላይ። ነገር ግን ራይዝ ያደርግና የሆነ ሳለ ዲክሪዚንግ ሬት ራይዝ አት ዲክሪዚንግ ሬት ያደርጋል። ከዛ ኢቭን ፎል ሊያደርግ ይችላል። ያ ነገር እየጨመረ ብንመጣ ራሱ ሌበሩ ምን ፕሮዳክሽን ሬቱ ምን ሊል ይችላል? ሊቀንስ ይችላል። ምክንያቱም ሌበር በጣም ብዙ የሚጨምር ከሆነ አንደኛ ኮስቱ ከፍተኛ ሊሆን ይችላል፣ ለእነሱ የምንወጣው ኮስት አይደል። ስለዚህ ፕሮዳክሽኑ ሊቀንስብን ይችላል። ምክንያቱም ካምፓኒው ሞር እየወጣ ነው። አሁን ካምፓኒው የማምረት አቅሙ 50 ሰራተኞችን ተጠቅሞ 5000 ከነበረ ማክሲመም ማምረት የሚችለው ካምፓኒው የመጨረሻ አቅሙን ከተጠቀመ 5000 መኪኖች ማምረት ይባል። ለምሳሌ በአንድ ወር ውስጥ 5000 መኪና ማምረት ይቻላል ተባለ። ማሽነሪዎች ሁሉም ተጠቅሞ ከዛ 50 ሰራተኞች ነበሩት። 100 ቢያደርገውን ስቲል 5000 ነው የሚያመርቱ አይደል። ከዛ ግን 150 ምን እያለ እየጨመረ የሚመጣ ከሆነ ሌበሮቹ ኮስቱ ስለሚጨምር ፕሮዳክሽኑ ራሱ እየቀነሰ ይመጣል። ስለዚህ ኢፊሽንት የሚባለውን ነገር ወይም ማክሲማይዝ የሚደረግበትን ሌበሮቹን ተጠቅመን ወይም ሰራተኞቹን ተጠቅመን የሚመጡበትን ወይ ማወቅ አለብን።
አለበለዚያ ግን ሞር ሰራተኛ ብቻ እየጨመረ የሚመጣ ከሆነ ያ ካምፓኒ እየከሰረ ይመጣል። እሱም ማስተዋል አለብን ማለት ነው። ሌላ ስቴጅ ኦፍ ፕሮዳክሽኖች አሉ። የተለያዩ ስቴጅ ኦፍ ፕሮዳክሽን አሉ። አንደኛው ከሪሌሽንሺፓቸው በምናይበት ጊዜ ከቶታል ፕሮዳክሽን፣ ከአቬሬጅ ፕሮዳክሽን እና ከማርጂናል ፕሮዳክሽን አንጻር እዚህ ጋር ማየት እንችላለን። ስቴጅ ዋን ምንድን ነው? ኢንክሪዚንግ ሪተርን ያለው ማለትም ቶታል ፕሮዳክሽን ምንድን ነው? ራይዝ እያደረገ ነው፣ ራፒድሊ ነው እየጨመረ የሚመጣው። ቦዝ አቬሬጅ ፕሮዳክሽን እና ማርጂናል ፕሮዳክሽን በጣም እየጨመሩ ነው እነሱም አንድ ላይ ሆኖ ማለት ነው። ለምሳሌ ስቴጅ ዋን እዚህ ጋር ነው ያለው። እዚህ ጋር በምናይበት ጊዜ ቶታል ፕሮዳክሽን ራፒድሊ እየጨመረ ነው ያለው። ማርጂናል ፕሮዳክሽንም በጣም እየጨመረ ነው። እዚህ ጋር አሁን በምናይበት ጊዜ እዚህ ጋር ስቴጅ 2 ላይ እስክንገባ ድረስ ስቴጅ 1 ላይ ያለው የአቬሬጅ ፕሮዳክሽን የማርጂናል ፕሮዳክሽን ከአቬሬጅ ፕሮዳክሽን ይበልጣል። ስቴጅ 1 ላይ ስቲል ምን ማለት ነው? እየጨመረ ነው ማለት ነው። ቀጣይ ዲሚኒሽንግ ሪተርን የሚባለው ደግሞ ስቴጅ 2 ላይ ይመጣል። ይሄ ምንድን ነው? ስቲል ቶታል ፕሮዳክሽናችን እየጨመረ ነው፣ ነገር ግን ዲክሪዚንግ ሬት ላይ ነው እየጨመረ ያለው። ምክንያቱም ምን ኤምፒ እና ኤፒ ማለት ማርጂናል ፕሮዳክሽን እና አቨሬጅ ፕሮዳክሽን ምን እያሉ ነው? እየቀነሱ ነው ያሉት። እዚህ ጋር በምናይበት ጊዜ ስቴጅ 2 ላይ ስንገባ ከማርጂናል ፕሮዳክሽኑ እየቀነሰ ነው ያለው። ከዛ አቨሬጅ ፕሮዳክሽኑ ደግሞ እየጨመረ ነው፣ ይበልጧል፣ ግን ስቲል ሁለቱም እየቀነሱ ነው ያሉት። ኔጌቲቭ ሪተርን የሚባለው ደግሞ ቲፒ ዲክላይን ማድረግ ይችላል ይጀምረው። ምክንያቱም ኤምፒ ምንድን ነው? ኔጌቲቭ ይሆናል። ማርጂናል ፕሮዳክሽናችን ሞር እየጨመረ በመጣ ቁጥር ያ ነገር እየቀነሰ ይመጣል። ቅድም እንዳልኳችሁ ማክሲመም ማለት የሚችለው 5000 ሆኖ በ50 ሰራተኞች ከነበረ 150 እያደረግንበት በሄድን ቁጥር ያ ፕሮዳክሽኑ ምን እያለ ይመጣል? እየቀነሰ ይመጣል። ምክንያቱም ምን ኮስቱ በጣም ይበዛል የካምፓኒ። ምክንያቱም መክፈል አለበት፣ የምታሰራ ከሆነ መክፈል አለበት። ከፍል ደግሞ በጣም ብዙ በውጭ የምታመጣ ከሆነ ለሌሎች ኢንፑቶች ለካፒታል ለሚኖር ለአንድ ላይ ለማስፋፋት የታሰቡ ፕሮጀክቶች እየቀነሱ ይመጣሉ ማለት ነው። እሱን ማሰብ አለብን በሚገባ ማለት ነው። ስለዚህ ሰመራይዝ በምናደርግበት ጊዜ ቲዮሪ ኦፍ ፕሮዳክሽን የሚባለው ነገር ኤክስፕሌን ሲደረግ ምንድን ነው? ሃው ኢንፑትስ አር ኮምባይንድ ቱ ፕሮዲውስ አውትፑት አይደል? ኢንፑቶች እንዴት ነው ኮምባይን ኖረው አውትፑትን ፕሮዲውስ ለማድረግ የሚጠቅሙ ነው። ስለዚህ ሃው ፕሮዳክቲቪቲ ቼንጅስ ዊዝ ሞር ኢንፑት ኤንድ ሃው ፊርምስ ዲሳይድ ዘ ሞስት ኤፊሽንት ስቴጅ ቱ ኦፕሬት ኢን አይደል? እንዴት ነው የትኛው ስቴጅ የቱ ጋር ነው በጣም አዋጭ የሆነው የሚሉትን ነገሮች ፊርሞች ለመረዳት ወይም ፊርሞች እነዛን ነገሮች ለማየት በዋነኝነት የሚጠቀሙት ነገር ምንድን ነው? ይህንን ነው ማለት ነው። እንዴት ነው ፊርሞች ያን ነገር ሊያገናዘቡ የሚችሉት የሚለውን ነገር ማየት እንችላለን ማለት ነው። ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ መጻፍ እንዳረሱ፣ ሼር፣ ላይክ ኤንድ ሰብስክራይብ አድርጉ። ቀለም ቱቶር መልካም ጊዜ